እንደምን ውላችኋል እንደምን ሰንብታችኋል እንደምን ከርማችኋል ይህ የክርስቲያን ቲዩብ ነው የተለያዩ የመጽሐፍ ቅዱስ ታሪኮችን የሚያገኙበት ቻናል ሰብስክራይብ ያላደረገ ሰብስክራይብ በማድረግ ቤተሰብ ይሁኑ ነብዩ ኤልሳ ከኤልያስ በኋላ በታላቅ ተአምሮች የተነገረ ሰው ውሃን ያጸዳ ልጅን ከሞት ያስነሳ በሽተኛን የፈወሰ እንዲሁም ከሞትም በኋላ አጥንቱ ተአምርን ያደረገ ሰው ዛሬ ይህንን ታሪክ ከመጀመሪያ እስከ መጨረሻ እንማራለን አብራችሁን ቆዩ እንዲህም ሆነ እግዚአብሔር ኤልያስን በአውሎ ንፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከገልገላ ተነሳ ኤልያስም ኤልሳን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው ኤልሳም ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልለይህም አለ ወደ ቤቴልም ወረዱ በቤቴልም የነበሩ የነቢያት ልጆች ወደ ኤልሳ ወጥተው እግዚአብሔር ጌታህን ከራስህ ላይ ዛሬ እንዲወስደው አውቃሃልን አሉት እርሱም አዎን አውቃለሁ ዝም በሉ አላቸው ኤልያስም ኤልሳዕ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው እርሱም ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልለይህም አለ ወደ ኢያሪኮም መጡ በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታህን ከራስህ ላይ ዛሬ እንዲወስደው አውቃሃልን አሉት እርሱም አዎን አውቃለሁ ዝም በሉ ብሎ መለሰ ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ልቆይ አለው እርሱም ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልለይህም አለ ሁለቱም ሄዱ ከነቢያትም ልጆች 50 ሰዎች ሄዱ በፊታቸውም ርቀው ቆሙ እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበር ኤልያስም መጎናጸፊያውን ወስዶ ጠቀለለው ውሃውንም መታ ወዲህና ወዲያም ተከፈለ ሁለቱም በደረቅ ተሻገሩ ከተሻገሩም በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው ኤልሳም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ ለምናለሁ አለ እርሱም አስቸጋሪ ነገር ለምንሃል ነገር ግን ከአንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል አለዚያ ግን አይሆንልህም አለ ሲሄዱም እያዘገሙም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው ኤልያስም በአውሎ ንፋስ ወደ ሰማይ ወጣ ኤልሳም አይቶ አባቴ ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ ከዚያም ወዲያ አላየውም ልብሱንም ይዞ ከሁለት ተረተረው ከኤልያስም የወደቀውን መጎናጸፊያ አነሳ ተመልሶም በዮርዳኖስ ዳር ቆመ ከኤልያስም የወደቀውን መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ ውሃውንም በመታ ጊዜ ወዲህና ወዲያ ተከፈለ ኤልሳም ተሻገረ ከኢያሪኮም መጥተው በአንጻሩ የነበሩት የነቢያት ልጆች ባዩት ጊዜ የኤልያስ መንፈስ በኤልሳ ላይ አርፏል አሉ ይገናኙትም መጥተው በፊቱ ወደ ምድር ተደፉ እነርሱም እነሆ ከባሪያዎችህ ጋር 50 ኃያላን ሰዎች አሉ የእግዚአብሔር መንፈስ አንስቶ ወደ አንድ ተራራ ወይም ወደ አንድ ሸለቆ ጥሎት እንደሆነ ሄደው ጌታህን ይፈልጉት ዘንድ እንለምናለን አሉት እርሱም አትስደዱ አላቸው እስኪያርፍም ድረስ ግድ ባሉት ጊዜ ስደዱ አለ 50 ሰዎች ሰደዱ 3 ቀንም ፈልገው አላገኙትም በኢያሪኮም ተቀምጦ ሳለ ወደ እርሱ ተመለሱ እርሱም አትሂዱ አልኋችሁምን አላቸው የከተማይቱም ሰዎች ኤልሳን እነሆ ጌታችን እንደምታይ የዚች ከተማ ኑሮ መልካም ነው ውሃው ግን ክፉ ነው ምድሪቱም ፍሬዋን ትጨነግፋለች አሉት እርሱም አዲስ ማሰሮ አምጡልኝ ጨውም ጨምሩበት አለ ያንንም አመጡለት ውሃው ወዳለበትም ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል ይህንን ውሃ ፈውሼዋለሁ ከዚህም በኋላ ሞትና ጭንገፋ አይሆንበትም አለ ኤልሳም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል ከዚያም ወደ ቤቴል ወጣ በመንገድም ሲወጣ ብላቴናዎች ከከተማይቱ ወጥተው አንተ መላጣ ውጣ አንተ መላጣ ውጣ ብለው አፌዙበት ዞርም ብሎ አያቸው በእግዚአብሔርም ስም ረገማቸው ከዱርም 2 ድቦች ወጥተው ከብላቴናዎች 42ቱን ሰባበሯቸው ከዚያም ወደ ቀርሜሎስ ተራራ ሄደ ከዚያም ወደ ሰማርያ ተመለሰ
በይሁዳም ንጉሥ በኢዮሳፍጥ በ18ኛው ዓመት የአክዓብ ልጅ ኢዮራም በእስራኤል ላይ በሰማርያ መንገሥ ጀመረ። 12ም ዓመት ነገሠ። በእግዚአብሔርም ፊት ክፉ አደረገ። ነገር ግን አባቱ ያሰራውን የበዓልን ሐውልት አርቋልና እንደ አባቱና እንደ እናቱ አልነበረም። ነገር ግን እስራኤልን ባሳታቸው በናባጥ ልጅ በኢዮርብዓም ኃጢአት ተያዘ፣ ከእርሱም አልራቀም። የሞዓብም ንጉሥ ሞሳ ባለበጎች ነበረ። ለእስራኤልም ንጉሥ 100,000 ጠቦትና 100,000 አውራ በጎች ጠጉር ይገብርለት ነበር። አክዓብም ከሞተ በኋላ የሞዓብ ንጉሥ በእስራኤል ንጉሥ ላይ አመፀ። በዚያም ጊዜ ንጉሡ ኢዮራም ከሰማርያ ወጥቶ እስራኤልን ሁሉ አሰለፈ። ወደ ይሁዳም ንጉሥ ወደ ኢዮሳፍጥ የሞዓብ ንጉሥ አምጾብኛልና ከእኔ ጋር በሞዓብ ላይ ልሰለፍ ትሄዳለህን? ብሎ ላከ። እርሱም እወጣለሁ፣ እኔ እንዳንተ ሕዝቤም እንደ ሕዝብህ ፈረሶቼም እንደ ፈረሶችህ ናቸው አለ። ደግሞም በምን መንገድ እንሄዳለን አለ። እርሱም በኤዶምያስ ምድረ በዳ መንገድ ብሎ መለሰ። የእስራኤል ንጉሥና የይሁዳ ንጉሥ የኤዶምያስም ንጉሥ ሄዱ። የ7 ቀን መንገድ ዞሩ። ለሰራዊቱና ለተኩሏቸውም እንስሶች ውሃ አልተገኘም። የእስራኤልም ንጉሥ ወዮ፣ እግዚአብሔር በሞዓብ እጅ አሳልፎ ይሰጣቸው ዘንድ እነዚህን 3ቱን ነገሥታት ጠርቷልና ወዮ አለ። ኢዮሳፍጥም በእርሱ እግዚአብሔርን የምንጠይቅበት ይህ እግዚአብሔር ነቢይ በዚህ አይገኝምን? አለ። ከእስራኤልም ንጉሥ ባሪያዎች አንዱ በኤልያስ እጅ ላይ ውሃ ያፈሰሰ የነበረው የሳፋጥ ልጅ ኤልሳዕ እዚህ አለ ብሎ መለሰ። ኢዮሳፍጥም የእግዚአብሔር ቃል በእርሱ ዘንድ ይገኛል አለ። የእስራኤል ንጉሥና ኢዮሳፍጥ የኤዶምያስም ንጉሥ ወደ እርሱ ወረዱ። ኤልያስም የእስራኤልን ንጉሥ እኔ ከአንተ ምን አለኝ? ወደ አባትህና ወደ እናትህ ነቢያት ሂድ አለው። የእስራኤልም ንጉሥ አይደለም፣ በሞዓብ እጅ ጥላቸው ዘንድ እግዚአብሔር እነዚህን 3 ነገሥታት ጠርቷል አለው። ኤልሳዕም በፊቱ የቆምሁት የሰራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ያላፈርሁ ብሆን ኖሮ አንተም ባልተመለከትሁና ባላየሁ ነበር። አሁንም ባለበገና አምጡልኝ አለ። ባለበገናውም በደረደረ ጊዜ የእግዚአብሔር እጅ መጣችበት፣ እንዲህም አለ፣ እግዚአብሔር እንዲህ ይላል፣ በዚህ ሸለቆ ሁሉ ጉድጓድ ቆፍሩ። እግዚአብሔርም እንዲህ ይላል፣ ነፋስ አታዩም፣ ዝናብም አታዩም፣ ይህ ሸለቆ ግን ውሃ ይሞላል፣ እናንተም ከብቶቻችሁም እንስሶቻችሁም ትጠጣላችሁ። ይህም በእግዚአብሔር ዓይን ቀላል ነገር ነው። ደግሞም ሞዓባውያንን በእጃችሁ አሳልፎ ይሰጣል። የተመሸጉትንና ያማሩትን ከተሞች ሁሉ ትመታላችሁ፣ የሚያፈሩትንም ዛፎች ሁሉ ትቆርጣላችሁ፣ የውሃውንም ምንጮች ሁሉ ትደፍናላችሁ፣ መልካሞችንም እርሻዎች ሁሉ በድንጋይ ታበላሻላችሁ። በነጋውም የቁርባን ጊዜ ሲደርስ እነሆ ውሃ በኤዶምያስ መንገድ መጣ፣ ምድሪቱም ውሃ ሞላች። ሞዓባውያንም ሁሉ ነገሥታት ሊወጓቸው እንደመጡ በሰሙ ጊዜ በወገባቸው ሰይፍ የሚታጠቁ ሁሉ ተሰበሰቡ። ወጥተውም በአገሩ ድንበር ላይ ቆሙ። ማልደውም ተነሱ፣ ፀሐይም በውሃው ላይ አንጸባረቀ። ሞዓባውያንም በፊታቸው ውሃው እንደ ደም ቀልቶ አዩና ይህ ደም ነው። በእርግጥ ነገሥታት እርስ በርሳቸው ተዋጉ፣ እርስ በርሳቸውም ተጋደሉ። ሞዓብ ሆይ እንግዲህ ወደ ምርኮ ሂድ አሉ። ወደ እስራኤል ሰፈር በመጡ ጊዜ እስራኤላውያን ተነስተው ሞዓባውያንን መቱ። እነርሱም ከፊታቸው ሸሹ። ሞዓባውያንንም እየመቱ ወደ አገሩ ውስጥ ገቡ፣ ከተሞችንም አፈረሱ። በመልካሞቹም እርሻዎች ሁሉ ላይ እስኪሞሉ ድረስ እያንዳንዱ ሰው አንድ ድንጋይ ይጥል ነበር። የውሃውንም ምንጮች ሁሉ ደፈኑ፣ የሚያፈሩትንም ዛፎች ሁሉ ቆረጡ። የቂርሐሴትንም ድንጋዮች ብቻ አስቀሩ፣ ባለ ወንጭፎች ግን ከበው መቷቸው። የሞዓብ ንጉሥ ሰልፍ እንደ በረታበት ባየ ጊዜ ሰይፍ የሚመዙ 700 ሰዎች ከእርሱ ጋር ወሰደ። ወደ ኤዶምያስም ንጉሥ ያልፉ ዘንድ ሞከሩ፣ አልቻሉምም። በዚያም ጊዜ በእርሱ ፋንታ ንጉሥ የሚሆነውን የበኩር ልጁን ወስዶ ለሚቃጠል መሥዋዕት በቅጥሩ ላይ ያቀረቡ። በእስራኤልም ዘንድ ታላቅ ቁጣ ሆነ። ከዚያም ርቀው ወደ ምድራቸው ተመለሱ። ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ ባለ ዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳዕ ጮኸች። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያህ ከዘይት ማሰሮ በቀር
በቤቴ አንዳች የለችም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተዋሺ፣ አታሳንሻቸውም አላት። ገብተሽም ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አላት። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎቹን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማድጋዎቹን በሞሉ ጊዜ ልጇን ደግሞም ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። መጥታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዕዳውም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አለ። አንድ ቀንም እንዲህ ሆነ፣ ኤልሳዕ ወደ ሱነም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር። ለባሏም ይህ በእኛ ዘንድ ሁልጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበርና መቅረዝ አኑርለት፣ ወደ እኛም ሲመጣ ወደዚያ ይገባል አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ሎሌውንም ግያዝን ይህችን ሱነማዊት ጥራ አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ አሁንስ ምን ላደርግልሽ? ለንጉሥ ወይስ ለሰራዊት አለቃ ልንገርልሽን? በላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንግዲህ ምን እናደርግላት አለ። ግያዝም ልጅ የላትም፣ ባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለ። በጠራትም ጊዜ በደጃፉ ቆመች። እርሱም በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ። እርሷም አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻ ትለምንሃለሁ አለች። ሴቲቱም ጸነሰች። በዚያም ወራት በአዲሱ ዓመት ኤልሳዕ እንዳላት ወንድ ልጅ ወለደች። ሕፃኑም አደገ። አንድ ቀንም እህል አጫጆች ወዳሉበት ወደ አባቱ ወጣ። አባቱንም ራሴን አለው። እርሱም ሎሌውን ተሸክመህ ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም። ወጥታም በእግዚአብሔር ሰው አልጋ ላይ አጋደመችው። በሩንም ዘግታበት ወጣች። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ መለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይም ሰንበት አይደለ ዛሬ? ለምን ትሄጂበታለሽ አለ። እርሷም ደህና ነው አለች። አህያውንም አስጭና ሎሌዋን ንዳ፣ ሂድ፣ እኔ ሳላዝህ አታዘገኝ አለችው። እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔርም ሰው ከሩቅ ባያት ጊዜ ሎሌውን ግያዝን እነኋት ሱነማይቲቱ መጣች፣ ትቀበላትም ዘንድ ሩጥና በደህናሽ ነውን? ባልሽ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና ነው አለች። ወደ ተራራው ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ግያዝም ሊርቃት ቀረበ። የእግዚአብሔርም ሰው ነፍሷ አዝናለችና ተዋት። እግዚአብሔርም ያንን ከእኔ ሰውሮታል አልናገረኝምም አለ። እርሷም በውኑ ከጌታዬ ልጅህ ለመንሁን? እኔም አታታልለኝ አላልሁምን አለች። ግያዝንም ወገብህን ታጠቅ፣ በትሬንም በእጅህ ይዘህ ሂድ። ሰውም ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት፣ በትሬንም በሕፃኑ ፊት ላይ አኑር አለው። የሕፃኑም እናት ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልተውህም አለች። ተነስቶም ተከተላት። ግያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይም መስማት አልነበረም። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑን ገላ ሞቀ። ተመልሶም በቤቱ ውስጥ በአንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹን ከፈተ። ግያዝንም ጠርቶ ይህችን ሱነማዊት ጥራ አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጂ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጇንም አንስታ ወጣች። ኤልሳዕም ዳግመኛ ወደ ጌልገላ መጣ።
በምድርም ላይ ረዓብ ነበረ። የነቢያትም ልጆች በፊቱ ተቀምጠው ነበር። ሎሌውንም ታላቁን ምንቸት ጣድ፣ ለነቢያትም ልጆችም ወጥ ሥራ አለው። አንዱም ቅጠላ ቅጠል ያመጣ ዘንድ ወደ ሜዳ ወጣ። የምድረ በዳውንም ሐረግ አገኘ። ከዚያም የበረሃ ቅል ሰበሰበ። ልብሱንም ሞልቶ ተመለሰ። መጥሮም በወጡ ምንቸት ውስጥ ጨመረው። ምን እንደሆነ ግን አላወቁም። ሰዎቹን ይበሉ ዘንድ ቀዱ። ወጡንም በቀመሱ ጊዜ የእግዚአብሔር ሰው ሆይ በምንቸቱ ውስጥ ሞት አለ ብለው ጮኹ። ይበሉም ዘንድ አልቻሉም። እርሱም ዱቄት አምጡልኝ አለ። በምንቸቱም ውስጥ ጥሎ ይበሉ ዘንድ ለሕዝቡ ቅዱ አለ። በምንቸቱም ውስጥ ክፉ ነገር አልተገኘበትም። አንድ ሰውም ከበዓል ሻሊሻ የበኩራቱን እንጀራ 20 የገብስ እንጀራ የእህልም እሸት በአቁማዳ ይዞ ወደ እግዚአብሔር ሰው መጣ። እርሱም ይበሉ ዘንድ ለሕዝቡ ስጣቸው አለ። ሎሌውም ይህን እንዴት አድርጌ ለ100 ሰው ሰጣለሁ አለ። እርሱም ይበላሉ ያተርፋሉም ብሎ እግዚአብሔር ተናግሯልና ይበሉ ዘንድ ለሕዝቡ ስጣቸው አለ። እንዲሁም በፊታቸው አኖረው። እንደ እግዚአብሔርም ቃል በሉ አተረፉም። የሶርያ ንጉሥ ሰራዊት አለቃ ንዕማንም እግዚአብሔር በእርሱ እጅ ለሶርያ ደህንነትን ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበረ። ደግሞም ጽኑ ኃያል ነበር፣ ነገር ግን ለምጻም ነበረ። ከሶርያውንም አገር አደጋ ጣዮች ወጥተው ነበር። ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበር። የንዕማንንም ሚስት ታገለግል ነበር። እመቤቷንም ጌታዬ በሰማንያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት። ንዕማንም ገብቶ ለጌታው ከእስራኤል አገር የሆነች አንዲት ብላቴና እንዲህና እንዲህ ብላለች ብሎ ነገረው። የሶርያም ንጉሥ ንዕማንን ሂድ፣ ለእስራኤል ንጉሥ ደብዳቤ ልካለሁ አለ። እርሱም ሄደ። 10 መክሊት ብር፣ 6000 ወርቅም 10 መለዋወጫ ልብስ በእጁ ወሰደ። ለእስራኤልም ንጉሥ ይህች ደብዳቤ ወደ አንተ ስትደርስ ባሪያዬን ንዕማንን ከለምጹ ትፈውዘው ዘንድ እንደ ሰደድኩልህ እወቅ የሚል ደብዳቤም ወሰደ። የእስራኤልም ንጉሥ ደብዳቤውን ባነበበ ጊዜ ልብሱን ቀዶ ሰውን ከለምጹ ፈውዝ ዘንድ ይህ ሰው ወደ እኔ መስደዱ እኔ በእውኑ ለመግደልና ለማዳን የምችል አምላክ ሆኜ ነውን? ተመልከቱ፣ የጠብ ምክንያት እንደሚፈልግብኝ እዩ አለ። የእግዚአብሔርም ሰው ኤልሳዕ የእስራኤልን ንጉሥ ልብሱን እንደቀደደ በሰማ ጊዜ ልብስህን ለምን ቀደድህ? ወደ እኔ ይምጣ፣ በእስራኤልም ዘንድ ነቢይ እንዳለ ያውቃል ብሎ ወደ ንጉሡ ላከ። ንዕማንም በፈረሱና በሰረገላው መጣ፣ በኤልሳዕም ቤት ደጃፍ ውጭ ቆመ። ኤልሳዕም ሂድ፣ በዮርዳኖስ 7 ጊዜ ታጠብ፣ ሥጋህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ንዕማን ግን ተቆጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሱ የሚፈውሰኝ መስሎኝ ነበር። የደማስቆ ወንዞችና አባናና ፋርፋ ከእስራኤል ውኆች ሁሉ አይሻሉምን? በእነርሱስ ውስጥ መታጠብና መንጻት አይቻለኝም ኖሯልን? ዞርም ብሎ ተቆጥቶ ሄደ። ባሪያዎቹንም ቀርበው አባት ሆይ ነቢዩ ታላቅ ነገርስ እንኳ ቢነግርህ ኖሮ ባደረግከው ነበር። ይልቁንስ ታጠብና ንጹሕም ቢልህ እንዴት ነዋ ብለው ተናገሩት። ወረደም፣ የእግዚአብሔርም ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ሥጋውም እንደገና እንደ ትንሽ ብላቴና ሥጋ ሆኖ ተመለሰ፣ ንጹሕም ሆነ። እርሱም ከጭፍራው ሁሉ ጋር ወደ እግዚአብሔር ሰው ተመለሰ። ወጥቶም በፊቱ ቆመና እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅሁ። አሁንም ከባሪያህ በረከት ትቀበል ዘንድ እለምንሃለሁ አለ። እርሱም በፊቱ የቆምሁት ሕያው እግዚአብሔርን አልቀበልም አለ። ይቀበለውም ዘንድ ግድ አለው። እርሱ ግን እምቢ አለ። ንዕማንም እኔ ባሪያህ ከእንግዲህ ወዲህ ከእግዚአብሔር በቀር ለሌሎች አማልክት የሚቃጠል መሥዋዕት ወይም ሌላ መሥዋዕት አላቀርብምና 2 የበቅሎ ጭነት አፈር እንድወስድ እሺ ትለኝ ዘንድ እለምንሃለሁ። እግዚአብሔርም ለእኔ ለባሪያህ በዚህ ነገር ብቻ ይቅር ይበለኝ። ጌታዬ በዛ ይሰግድ ዘንድ እጄን ተደግፎ ወደ ሬሞን ቤት በገባ ጊዜ እኔም በሬሞን ቤት በሰገድሁ ጊዜ እግዚአብሔር በዚህ ነገር ለእኔ ለባሪያህ ይቅር ይበለኝ አለ። እርሱም በደህና ሂድ አለው። 1 አግድመትም ያህል ከእርሱ ራቀ። የእግዚአብሔርም ሰው ሎሌ ግያዝ ጌታዬ ሶርያዊውን ይህን ንዕማንን ማረው፣ ካመጣለትም ነገር ምንም አልተቀበለም። ሕያው እግዚአብሔርን በስተኋላው እሮጣለሁ፣
ከእርሱም አንዳች ወስዳለሁ አለ። ግያዝም ንዕማንን ተከተለው። ንዕማንም ወደ እርሱ ሲሮጥ ባየው ጊዜ ሊገናኘው ከሰረገላው ወርዶ ሁሉ ደህና ነውን? አለው። እርሱም ደህና ነው። አሁን ከነቢያት ወገን የሆኑት 2 ጎልማሶች ከተራራውም ከኤፍሬም አገር ወደ እኔ መጥተዋል። 1 መክሊት ብርና 2 መለዋወጫ ልብስ ሰጣቸው ዘንድ ለምንሃለሁ ብሎ ጌታዬ ላከኝ አለው። ንዕማንም 2 መክሊት ትወስድ ዘንድ ይፈቀድልህ አለ። ግድ አለውም። 2ቱንም መክሊት ብር በ2 ከረጢት ውስጥ አሰረና ከ2 መለወጫ ልብስ ጋር ለ2 ሎሌዎች አስያዘ። እነርሱም ተሸክሞ በፊቱ ሄዱ። ወደ ኮረብታውን በመጣ ጊዜ በእጃቸው ወስዶ በቤቱ ውስጥ አኖራቸው። ሰዎቹንም አሰናበተ፣ እርሱም ሄደ። እርሱ ግን ገብቶ በጌታው ፊት ቆመ። ኤልሳዕም ግያዝ ሆይ ከወዴት መጣህ? አለው። እርሱም እኔ ባሪያህ ወዴትም አልሄድሁም አለ። እርሱም ያ ሰው ከሰረገላው ወርዶ ሊቀበልህ በተመለሰ ጊዜ ልቤ ከአንተ ጋር አልሄደምን? ብሩንና ልብሱን፣ የወይራውን የወይኑን ቦታ፣ በጎችንና በሬዎችን፣ ወንዶችና ሴቶችን ባሪያዎች ትቀበል ዘንድ ይህ ጊዜው ነውን? እንግዲህስ የንዕማን ለምጽ በአንተ ላይ ለዘላለም በዘርህ ላይ ይጣበቃል አለው። እንደ በረዶም ለምጻም ሆኖ ከእርሱ ዘንድ ወጣ። የነቢያትም ልጆች ኤልሳዕን እነሆ በፊትህ የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሂድ፣ ከእኛም እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበትንም ስፍራ በዚያ እንስራ አሉት። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከእኛ ከባሪያዎችህ ጋር ለመሄድ ፍቀድ አለ። እርሱም እሄዳለሁ አለ። ከእርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው፣ የተዋስሁት ነበረ ብሎ ጮኸ። የእግዚአብሔርም ሰው የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትም ቆርጦ በዚያ ጣለው። ብረቱም ተንሳፈፈ። እርሱም ውሰደው አለ። እጁንም ዘርግቶ ወሰደው። የሶርያም ንጉሥ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹም ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። የእግዚአብሔርም ሰው ሶርያውያን በዚያ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። 1 ጊዜም ሳይሆን 2 ጊዜም ሳይሆን በዚያ ራሱን አዳነ። የሶርያም ንጉሥ ልብ ስለዚህ እጅግ ታወከ። ባሪያዎቹንም ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን? አላቸው። ከባሪያዎችም አንዱ ጌታዬ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝህ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳዕ ለእስራኤል ንጉሥ ይነግረዋል አለ። እርሱም ልክ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶታይን አለ ብለው ነገሩት። በዚያም ፈረሶችንና ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱን ከበቡ። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ የከተማይቱ ዙሪያ በጭፍራና ፈረሰኞች ሰረገሎችም ነበሩ። ሎሌውም ጌታዬ ሆይ ወዮ ምን እናደርጋለን አለው። እርሱም ከእኛ ጋር ያሉት ከእርሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ፣ አየም። እነሆም በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበር። ወደ እርሱም በወረዱ ጊዜ ኤልሳዕ ይህን ሕዝብ ዕውር ታደርገው ዘንድ እለምንሃለሁ ብሎ ወደ እግዚአብሔር ጸለየ። ኤልሳዕም እንደተናገረው ቃል ዕውር አደረጋቸው። ኤልሳዕም መንገዱ በዚህ አይደለም፣ ከተማይቱም ይህች አይደለችም፣ የምትሹትን ሰው አሳያችሁ ዘንድ ተከተሉኝ አላቸው። ወደ ሰማርያም መራቸው። ወደ ሰማርያም በገቡ ጊዜ ኤልሳዕ አቤቱ ያዩ ዘንድ የእነዚህን ሰዎች ዓይን ግለጥ አለ። እግዚአብሔርም ዓይኖቻቸውን ገለጠ፣ እነርሱም አዩ፣ እነሆም በሰማይ መካከል ነበሩ። የእስራኤልም ንጉሥ ባያቸው ጊዜ ኤልሳዕን አባቴ ሆይ ልግደላቸውን አለው። እርሱም አትግደላቸው፣ በሰይፍህና በቀስትህ የማረክኸውን ትገድል ዘንድ ይገባሃልን? እንጀራና ውሃ በፊታቸው አኑርላቸው፣ በልተውና ጠጥተውም ወደ ጌታቸው ይሂዱ አለው። ብዙም መብል አዘጋጀላቸው። በበሉና በጠጡ ጊዜም ማሰናበታቸው።
እነርሱም ወደ ጌታቸው ሄዱ። ከዚያም በኋላ የሶርያ አደጋ ጣዮች ወደ እስራኤል አገር አልመጡም። ከዚያም በኋላ የሶርያ ንጉሥ ወደ አዴር ሰራዊቱን ሁሉ ሰበሰበ። ወጥቶም ሰማርያን ከበባት። በሰማርያም ታላቅ ራብ ነበረ። እነሆም የአህያ ራስ በ50 ብር የርግብም ኩስ የጎሞር 8ኛ የሚሆን በ5 ብር እስኪሸጥ ድረስ ከበቧት። የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያልረዳሽን እኔ እንዴት ረዳሻለሁ? ከአውድማው ወይስ ከመጥመቂያው ነውን? አለ። ንጉሡም ምን ሆነሻል? አላት። እርሷም ይህች ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለች። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኋት፣ ልጇንም ሸሸገችው ብላ መለሰችለት። ንጉሡም የሴቲቱን ቃል ሰምቶ ልብሱን ቀደደ፣ በቅጥርም ይመላለስ ነበር። ሕዝቡም በስተውስጥ በሥጋው ላይ ለብሶት የነበረውን ማቅ አዩ። ንጉሡም የሳፋጥ ልጅ የኤልሳዕ ራስ ዛሬ በላዩ ላይ ያደረ እንደሆነ እግዚአብሔርን ያድርግብኝ፣ ይህንን የሚጨምርብኝ አለ። ኤልሳዕ ግን በቤቱ ተቀምጦ ነበር፣ ሽማግሌዎችም ከእርሱ ጋር ተቀምጠው ነበር። ንጉሡ ሰው ላከ። መልእክተኛውም ገና ሳይደርስ ለሽማግሌዎች ይህ የነፍሰ ገዳይ ልጅ ራሴን ይቆርጥ ዘንድ እንደላከዩ፣ መልእክተኛውም በመጣ ጊዜ ደጁን ዘግታችሁ ከልክሉት፣ የጌታው የእግሩ ኮቴ በኋላው ነው አላቸው። ሲናገራቸውም መልእክተኛው ወደ እርሱ ደረሰ። እርሱም እነሆ ይህ ክፉ ነገር ከእግዚአብሔር ዘንድ ነው፣ እግዚአብሔርን ገና ጠብቅ ዘንድ ምንድን ነኝ አለ። ኤልሳዕም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚያ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረ አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖችህ ታየዋለህ፣ ከዚያም አትቀምስም አለ። በበሩም መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድድ ራብ በከተማ አለ፣ በዚያም እንሞታለን፣ በዚህም ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያውያን ሰፈር እንሽሽ፣ በሕይወት ቢያኖሩ እንኖራለን፣ ቢገድሉንም እንሞታለን ተባባሉ። ጨለምለምም ባለ ጊዜ ወደ ሶርያውያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያውያንም ሰፈር በመጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። እግዚአብሔር ለሶርያውያን የሰረገላና የፈረስ የብዙም ጭፍራ ድምፅ አሰምቶ ነበር። እርስ በርሳቸውም እነሆ የእስራኤል ንጉሥ ከኬጢያውያንና የግብፃውያንን ነገሥት ቀጥሮ አምጥቶብናል ይባባሉ ነበር። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸውንና ፈረሰኞቻቸውን አህዮቻቸውንና ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። እነዚህም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብተው በሉ ጠጡ። ከዚያም ወርቅና ብር ልብስም ወሰዱ፣ ሄደውም ሸሸጉት። ተመልሰውም ወደ ሌላ ድንኳን ገቡ፣ ከዚያም ደግሞ ወስደው ሸሸጉ። ከዚያም ወደዚያ እርስ በርሳቸው መልካም አላደረግንም፣ ዛሬ መልካም ምስራች ቀን ነው፣ እኛም ዝም ብለናል፣ እስኪ ነጋም ድረስ ብንቆይ በደለኞች እንሆናለን፣ ኑ እንሂድ፣ ለንጉሥ ቤተሰብ እንናገር ተባባሉ። መጥተውም ወደ ሶርያውያን ሰፈር መጣ። እነሆም ፈረሶችና አህዮች ታስረው ድንኳኖችም ተተክለው ነበር እንጂ ሰው አልነበረም፣ የሰውም ድምፅ አልነበረም ብለው ወደ ከተማይቱ ደጅ ጠባቂ ጮኹ። የደጁም ጠባቂዎች ጠሩ፣ ለንጉሡም ቤቱ ውስጥ አወሩ። ንጉሡም በሌሊት ተነስቶ ባሪያዎችን ሶርያውያን ያደረጉብንን እነግራችኋለሁ፣ እንደተራብን ያውቃሉ። ስለዚህ ከከተማይቱ በወጡ ጊዜ በሕይወታቸው እንይዛችኋለን፣ ወደ ከተማም እንገባለን ብለው በሜዳ ይሸሸጉ ዘንድ ከሰፈሩ ወጥተዋል አላቸው። ከባሪያዎችም አንዱ መልሶ በከተማ ከቀሩት ፈረሶች 5 ይውሰዱ፣ እነሆ እንደቀሩት እንደ እስራኤል ወገን ሁሉ ናቸው፣ እነሆ እንዳለቁ እንደ እስራኤል ወገን ሁሉ ናቸው፣ እንስደድም እንይም አለ። 2ቱም ሰረገሎች ከፈረሶች ጋር ወሰዱ። ንጉሡም ሄዳችሁ እዩ ብሎ ከሶርያውያን ሰራዊት በኋላ ላከ። በኋላውም እስከ ዮርዳኖስ ድረስ ሄዱ። እነሆም ሶርያውያን ሲሸሹ የጣሉለት ልብስና ዕቃ መንገዱን ሁሉ ሞልቶ ነበር። መልእክተኞችም ተመልሰው ለንጉሡ ነገሩት። ሕዝቡም ወጥቶ የሶርያውያንን ሰፈር በዘበዘ። እንደ እግዚአብሔርም ቃል 1 መስፈሪያ መልካም ዱቄት
በአንድ ሰቅል 2 መስፈሪያ ገብስ በአንድ ሰቅል ተሸመተ። ንጉሡም ያን እጁን ይደግፈው የነበረውን አለቃ በሩን ይጠብቅ ዘንድ አቆሙ። ሕዝቡም በበሩ ረግጠው ንጉሡም ወደ እርሱ በወረደው ጊዜ የእግዚአብሔር ሰው እንደተናገረው ሞተ። የእግዚአብሔርም ሰው ለንጉሡ ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በአንድ ሰቅል፣ 1 መስፈሪያ መልካም ዱቄት በአንድ ሰቅል ይሸመታል ብሎ እንደተናገረው እንዲሁ ሆነ። ያም አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን ብሎ ነበር። እርሱም እነሆ በዓይኖችህ ታየዋለህ፣ ከዚያም አትቀምስም ብሎት ነበር። እንዲሁም ደረሰበት። ሕዝቡም በበሩ ረግጠውት ሞተ። ኤልሳዕም ልጇን ያስነሳላትን ሴት አንቺ ከቤተሰብሽ ጋር ተነስተሽ ሂጂ፣ በምታገኙም ስፍራ ተቀመጪ፣ እግዚአብሔር ራብ ጠርቷል፣ 7 ዓመትም በምድር ላይ ይመጣል ብሎ ተናገራት። ሴቲቱም ተነስታ እንደ እግዚአብሔር ሰው ቃል አደረገች። ከቤተሰቧም ጋር ሄዳ በፍልስጤም አገር 7 ዓመት ተቀመጠች። 7ቱም ዓመት በተፈጸመ ጊዜ ሴቲቱ ከፍልስጤም አገር ተመለሰች። ስለ ቤቷና ስለ መሬቷ ልትጮህ ወደ ንጉሡ ወጣች። ንጉሡም ከእግዚአብሔር ሰው ሎሌ ከጌያዝ ጋር ኤልሳዕ ያደረገውን ተአምራት ሁሉ ንገረኝ እያለ ይጫወት ነበር። እርሱም የሞተውን እንዳስነሳ ለንጉሡ ሲናገር እነሆ ልጇን ያስነሳላት ሴት ስለ ቤቷና ስለ መሬቷ ወደ ንጉሥ ጮኸች። ጌያዝም ጌታዬ ንጉሥ ሆይ ሴቲቱ ይህች ናት፣ ኤልሳዕ የሚያስነሳው ልጇ ይህ ነው አለ። ንጉሡም ሴቲቱን ጠየቀ፣ ነገረችውም። ንጉሡም የነገረላትን ሁሉ መሬቷንም ከተወች ጀምራ እስከ ዛሬ ድረስ ያለውን የእርሻዋን ፍሬ ሁሉ መልስላት ብሎ ስለ እርሷ ጃንደረባውን አዘዘ። ኤልሳዕም ወደ ደማስቆ መጣ። የሶርያም ንጉሥ ወልደ አዴር ታሞም ነበር። ወሬኞችም የእግዚአብሔር ሰው ወደዚህ መጥቷል ብለው ነገሩት። ንጉሡም አዛሄልን ገጸ በረከት በእጅህ ወስደህ የእግዚአብሔርን ሰው ልትገናኝ ሂድ፣ በእርሱም አፍ ከዚህ በሽታ አድንሃለሁን ብለህ እግዚአብሔርን ጠይቅ አለው። አዛሄልም ሊገናኘው ሄደ። ከእርሱም ጋር ከደማስቆ መልካሙን ነገር ሁሉ የ40 ግመል ጭነት ገጸ በረከት ወሰደ። መጥቶም በፊቱ ቆመና ልጅህ የሶርያ ንጉሥ ወልደ አዴር ከዚህ በሽታ አድንሃለሁን ሲል ወደ አንተ ልኮኛል አለ። ኤልሳዕም ሂድ መዳንስ ትድናለህ በለው፣ ነገር ግን እንዲሞት እግዚአብሔር አሳይቶኛል አለው። እስኪያፍርም ድረስ ትኩር ብሎ ተመለከተው። የእግዚአብሔርም ሰው አነባ። አዛሄልም ጌታዬ ለምን ያነባል አለ። እርሱም በእስራኤል ልጆች ላይ የምታደርገውን ክፋት ስለማውቅ ነው። ምሽጎቻቸውን በእሳት ታቃጥላለህ፣ ጎልማሶቻቸውንም በሰይፍ ትገድላለህ፣ ሕፃናቶቻቸውንም ትፈጠፍጣለህ፣ እርጉዞቻቸውንም ትቀዳለህ አለው። አዛሄልም ይህን ታላቅ ነገር አደርግ ዘንድ እኔ ውሻ ባሪያህ ምንድን ነኝ አለ። ኤልሳዕም አንተ በሶርያ ላይ ንጉሥ እንድትሆን እግዚአብሔር አሳይቶኛል አለው። ከኤልሳዕም ርቆ ወደ ጌታው መጣ። እርሱም ኤልሳዕ ምን አለህ አለው። እርሱም እንድትፈውስ ነገረኝ አለው። በነጋውም ለሐፍ ወስዶ በውሃ ነከረው፣ በፊቱም ላይ ሸፈነው፣ ሞተም። አዛሄልም በፋንታው ነገሰ። በእስራኤልም ንጉሥ በአክዓብ ልጅ በኢዮራም በ5ኛው ዓመት የይሁዳ ንጉሥ የኢዮሳፍጥ ልጅ ኢዮራም ነገሰ። መንገሥ በጀመረ ጊዜ የ32 ዓመት ጎልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሰ። የአክዓብንም ልጅ አግብቶ ነበርና የአክዓብ ቤት እንዳደረገ በእስራኤል ነገሥታት መንገድ ሄደ። በእግዚአብሔርም ፊት ክፉ አደረገ። ነገር ግን ለእርሱና ለልጆቹ ለዘመኑም ሁሉ መብራት ይሰጠው ዘንድ ተስፋ እንደሰጠ ስለ ባሪያው ስለ ዳዊት እግዚአብሔር ይሁዳን ያጠፋ ዘንድ አልወደደም። በእርሱም ዘመን ኤዶምያስ ለይሁዳ እንዳይገብር ሸፈተ። በላያቸውም ንጉሥ አነገሱ። ኢዮራምም ከሰረገሎቹ ሁሉ ጋር ወደ ጸዒር አለፈ። በሌሊትም ተነስቶ እርሱንና የሰረገሎቹን አለቆች ከበው የነበሩትን የኤዶምያስን ሰዎች መታ። ሕዝቡ ግን ወደ ድንኳኑ ሸሸ። ኤዶምያስ ግን ለይሁዳ እንዳይገብር እስከ ዛሬ ድረስ ሸፈተ። በዚያም ዘመን ደግሞ ልብና ሸፈተ። የተረፈውም የኢዮራም ነገር ያደረገውም ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን?
ኢዮራምም ከአባቶች ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። በፋንታውም ልጁ አካዝያስ ነገሠ። በእስራኤል ንጉሥ በአክዓብ ልጅ በኢዮራም በ12ኛው ዓመት የይሁዳ ንጉሥ የኢዮራም ልጅ አካዝያስ ነገሠ። መንገሥ በጀመረ ጊዜ አካዝያስ የ22 ዓመት ጎልማሳ ነበረ። በኢየሩሳሌምም 1 ዓመት ነገሠ። እናቱም ጎቶልያ የተባለች የእስራኤል ንጉሥ የዘንበሪ ልጅ ነበረች። በአክዓብም ቤት መንገድ ሄደ፣ እንደ አክዓብም ቤት በእግዚአብሔር ፊት ክፉ አደረገ። ለአክዓብ ቤት አማች ነበረና ከአክዓብም ልጅ ከኢዮራም ጋር የሶርያን ንጉሥ አዛሄልን በሬማት ዘገለዓድ ሊጋጠም ሄደ። ሶርያውንም ኢዮራምን አቆሰሉት። ንጉሡም ኢዮራም የሶርያ ንጉሥ ከአዛሄል ጋር በተዋጋ ጊዜ ሶርያውያን በሬማት ያቆሰሉትን ቁስል ይታከም ዘንድ ወደ ኢዝራኤል ተመለሰ። የአክዓብም ልጅ ኢዮራም ታሞ ነበርና የይሁዳ ንጉሥ የኢዮራም ልጅ አካዝያስ ሊያየው ወደ ኢዝራኤል ወረደ። ነቢዩም ኤልሳዕ ከነቢያት ልጆች አንዱን ጠርቶ እንግዲህ አለው፣ ወገብህን ታጥቀህ ይህን የዘይት ማሰሮ በእጅህ ያዝ፣ ወደ ሬማት ዘገለዓድም ሂድ። በዚያም በደረስህ ጊዜ የናማሴን ልጅ የኢዮሳፍጥን ልጅ ኢዮአስን ታገኘዋለህ። ገብተህም ከወንድሞቹ መካከል አስነሳው፣ ወደ ጓዳም አግባው። የዘይቱንም ማሰሮ ይዘህ በራሱ ላይ አፍስሰውና እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባውህ በለው። በሩንም ከፍተህ ሽሽ፣ አትዘግይም። እንዲሁም ጎልማሳው ነቢይ ወደ ሬማት ዘገለዓድ ሄደ። በገባም ጊዜ እነሆ የሰራዊት አለቆች ተቀምጠው ነበር። እርሱም አለቃ ሆይ ከአንተ ጋር ነገር አለኝ አለ። እዩም ከአማኞችም ጋር ነው አለ። እርሱም አለቃ ሆይ ከአንተ ጋር ነው አለ። ተነስቶም ወደ ቤቱ ገባ። ዘይቱንም በራሱ ላይ አፍስሶ እንዲህ አለው፣ እስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ በእስራኤል ላይ ንጉሥ ትሆን ዘንድ ቀባውህ። የባሪያዎቼን የነቢያትንም ደም የእግዚአብሔርን ባሪያዎች ሁሉ ደም ከኤልዛቤል እጅ እቀበል ዘንድ የጌታህን የአክዓብን ቤት ትመታለህ። የአክዓብን ቤት ሁሉ ይጠፋል። በእስራኤልም ዘንድ የታሰረውንና የተለቀቀውን ወንድ ሁሉ ከአክዓብ አጠፋለሁ። የአክዓብንም ቤት እንደ ናባጥ ልጅ እንደ ኢዮራብን ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። ኢዛሄልንም በእዝራኤል እርሻ ውሾች ይበሏታል፣ የሚቀብራትም አታገኝም። በሩንም ከፍቶ ሸሸ። እዩም ወደ ጌታው ባሪያዎች ወጣ። እነርሱም ደህና ነውን? ይህ እብድ ለምን መጣብህ አሉት። እርሱም ሰውየውንና ነገሩን ታውቃላችሁ አላቸው። እነርሱም ሐሰት ነው፣ ንገረን አሉት። እርሱም እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባውህ ብሎ እንዲህ ነገረኝ አላቸው። ሁሉም ፈጥነው ልብሳቸውን ወሰዱ፣ በሰገነቱ መካከል እርከን ላይ ከእግሩ በታች አነጠፉለት። ቀንደ መለከትም እየነፉ ኢዩ ነግሷል አሉ። እንዲሁም የናማሲ ልጅ የኢዮሳፍጥ ልጅ ኢዩ በኢዮራም ላይ ተማማለ። ኢዮራምና እስራኤል ልጆች ሁሉ ከሶርያ ንጉሥ ከአዛሄል የተነሳ ሬማት ዘገለዓድን ይጠብቁ ነበር። ንጉሡ ኢዮራም ግን ከሶርያ ንጉሥ ከአዛሄል ጋር በተዋጋ ጊዜ ሶርያውያን ያቆሰሉትን ቁስል ይታከም ዘንድ ወደ ኢዝራኤል ተመልሶ ነበር። እዩም ልባችሁንስ ከእኔ ጋር ከሆነ በእዝራኤል እንዳያወራ ማንም ከከተማ ኮብልሎ አይውጣ አለ። ኢዮራምን በዚያ ታሞ ተኝቶ ነበርና ኢዩ በሰረገላው ላይ ተቀምጦ ወደ ኢዝራኤል ሄደ። የይሁዳም ንጉሥ አካዝያስ ኢዮራምን ለማየት ወርዶ ነበር። በእዝራኤልም ግንብ ላይ የቆመው ሰላይ የኢዩ ጭፍራ ሲመታ አይቶ ጭፍራ ያለው አለ። ኢዮራምም የሚገናኘው ፈረሰኛ ላከ። እርሱም ሰላም ነውን ይበለው አለ። ፈረሰኛውም ሊገናኘው ሄደ። ንጉሡ እንዲህ ይላል፣ ሰላም ነውን አለ። እዩም አንተ ከሰላም ጋር ምን አለህ? ወደ ኋላዬ አልፈህ ተከተለኝ አለ። ሰላዩ መልእክተኛውን ደረሰባቸው፣ ነገር ግን አልተመለሰም ብሎ ነገረው። ሁለተኛም ፈረሰኛ ሰደደ። ወደ እነርሱም ደርሶ ንጉሡ እንዲህ ይላል፣ ሰላም ነውን አለ። እዩም አንተ ከሰላም ጋር ምን አለህ? ወደ ኋላዬ አልፈህ ተከተለኝ አለ። ሰላዩም ደረሰባቸው፣ ነገር ግን አልተመለሰም። በችኮላ ይሄዳልና አካሄዱ እንደ ናሜሲ ልጅ እንደ ኢዩ አካሄድ ነው ብሎ ነገረው። ኢዮራምም ሰረገላ አዘጋጁ አለ። ሰረገላውንም አዘጋጁለት። የእስራኤልም ንጉሥ ኢዮራም የይሁዳም ንጉሥ አካዝያስ በሰረገሎቻቸው ተቀምጠው ወጡ። ኢዮአንም ሊገናኙት ሄዱ። በእዝራኤላዊው በናቡቴ እርሻ ውስጥ አገኙት። ኢዮራምም ኢዩን ባየ ጊዜ ኢዩ ሆይ ሰላም ነውን አለ። እርሱም የእናትህ የኤልዛቤል
ግልሙትዋና መተቷ ሲበዛ ምን ሰላም አለ ብሎ መለሰ። ኢዮራምም መልሶ ነዳና ሸሸ። አካዝያስንም አካዝያስ ሆይ አመፅ ነው አለው። ኢዩም በእጁ ቀስቱን ለጠጠ። ኢዮራምንም በጫንቃው መካከል ወጋው። ፍላጻውንም በልቡ አለፈ። ወደ ሰረገላውም ውስጥ ወደቀ። ኢዩም አለቃውን ቢድቃርን እንዲህ አለው፣ አንስተህ በእዝራኤላዊው በናቡቴ እርሻ ጣለው። አንተና እኔ ጎን ለጎን በፈረስ ተቀምጠን አባቱን አክዓብን በተከተልን ጊዜ እግዚአብሔር እንዲህ ብሎ ይህን መከራ እንደተናገረበት አስብ። በእውነት የናቡቴንና የልጆችን ደም ትናንትና አይቻለሁ ይላል እግዚአብሔር። በዚህም እርሻ እመልስብሃለሁ ይላል እግዚአብሔር። ስለዚህ እግዚአብሔር እንደተናገረው ቃል ወስደህ በእርሻ ውስጥ ጣለው። የይሁዳ ንጉሥ አጋዝያስ ያንን ባየ ጊዜ በአትክልት ቤት መንገድ ሸሸ። ኢዩም ይህን ደግሞ በሰረገላው ላይ ወጉት እያለ ተከተለው። በይብልዓምም አቅራቢያ ባለችው ብጉር አቀበት ላይ ወጉት። ወደ መቄዶንያም ሸሸ፣ በዚያም ሞተ። ባሪያዎቹንም በሰረገላው ጭነው ወደ ኢየሩሳሌም ወሰዱት። በዳዊት ከተማ በመቃብሩ ከአባቶች ጋር ቀበሩት። በአክዓብም ልጅ በኢዮራም በ11ኛው ዓመት አካዝያስ በይሁዳ ላይ ነገሠ። ኢዩም ወደ እስራኤል መጣ። ኢዛቤልም በሰማች ጊዜ ዓይኗን ተኳለች፣ ራሷንም አስጌጠች፣ በመስኮትም ዘልቃ ትመለከት ነበር። ኢዩም በበሩ ሲገባ ጌታውን የገደለ ዘምሪ ሆይ ሰላም ነውን አለችው። ፊቱንም ወደ መስኮቱ አንስቶ ከእኔ ጋር ማን ነው አለ። ሁለቱም ሦስትም ጃንደረቦች ወደ እርሱ ተመለከቱ። እርሱም ወደ ታች ወርውሯት አለ። ወረወሯትም። ደምዋም በግንቡና በፈረሶቹ ላይ ተረጨ፣ ረገጧትም። በገባም ጊዜ በላ ጠጣም። ከዚያም በኋላ ይህች የተረገመች የንጉሥ ልጅ ናትና ቅበሯት አለ። ሊቀብሯትም በሄዱ ጊዜ እናቷ ከእግሯ ከመዳፏም በቀር ምንም አላገኙም። ተመልሰውም ነገሩት። እርሱም በባሪያው በቴስብያዊ ኤልያስ በእዝራኤል እርሻ የኢዛቤልን ሥጋ ውሾች ይበላሉ፣ የኢዛቤልም ሬሳ በእዝራኤል እርሻ መሬት ላይ እንደ ፍግ ይሆናልና ማንም ይህችን የኤልዛቤል ናት ይል ዘንድ አይችልም ብሎ የተናገረው የእግዚአብሔር ቃል ይህ ነው አለ። ለአክዓብም በሰማርያ 70 ልጆች ነበሩት። ኢዩም ደብዳቤውን ጻፈ። የአክዓብን ልጆች ለሚያሳድጉ ለሰማርያ ታላላቆችና ሽማግሌዎች ይህ ደብዳቤ አሁን በደረሳችሁ ጊዜ የጌታችሁ ልጆች ሰረገሎችና ፈረሶችም የተሸገመች ከተማ መሳሪያዎችን በእናንተ ዘንድ አሉና ከጌታችሁ ልጆች ደስ የሚያሰኛችሁንና የሚሻላችሁን ምረጡ፣ በአባቱም ዙፋን አስቀምጡት፣ ስለ ጌታችሁን ቤት ተዋጉ ብሎ ወደ ሰማርያ ሰደደ። እነርሱ ግን እጅግ ፈርተው እነሆ ሁለቱ ነገሥታት በፊቱ ይቆሙ ዘንድ አልቻሉም፣ እኛስ እንዴት እንቆማለን አሉ። የቤቱ አለቃ የከተማይቱም አለቃ ሽማግሌዎችና ልጆችን የሚያሳድጉ እኛ ባሪያዎችህ ነን፣ ያዘዝኸንም ሁሉ እናደርጋለን፣ ንጉሥም በላያችን እናነግሥም፣ የምትወደውን አድርግ ብለው ወደ ኢዩ ላኩ። ሁለተኛውም ወገኖቼስ እንዴት ሆናችሁ? ነገሬንም ከሰማችሁ የጌታችሁን ልጆች ራስ ቁረጡ፣ ነገም በዚህ ሰዓት ወደ ኢዝራኤል ወደ እኔ ይዛችሁ ነው ብሎ ደብዳቤውን ጻፈላቸው። የንጉሡም ልጆች 70 ሰዎች በሚያሳድጓቸው በከተማይቱ ታላላቆች ዘንድ ነበሩ። ደብዳቤውን በደረሳቸው ጊዜ የንጉሡን ልጆች 70ውን ሰዎች ይዘው ገደሏቸው። ራሳቸውንም በቅርጫት አድርገው ወደ እርሱ ወደ ኢዝራኤል ላኩ። መልእክተኛም መጥቶ የንጉሡን ልጆች ራስ ይዘው መጥተዋል ብሎ ነገረው። እርሱም እስከ ነገ ድረስ በበሩ አደባባይ 2 ክምር አድርጋችሁ አኑራቸው አለ። በነጋውም ወጥቶ ቆመ። ሕዝቡንም ሁሉ እናንተ ንጹሐን ናችሁ፣ እነሆ ጌታዬን የወነጀልኩ የገደልኩትም እኔ ነኝ። እነዚህስ ሁሉ የገደለ ማን ነው? እግዚአብሔር በአክዓብ ቤት ላይ ከተናገረው ከእግዚአብሔር ቃል በምድር ላይ አንዳች እንዳይወድቅ አሁን እወቁ። እግዚአብሔር በባሪያው በኤልያስ የተናገረውን አድርጓል አላቸው። ኢዩም ከአክዓብም ቤት የቀረውን ሁሉ ታላላቆቹንም ሁሉ ወዳጆቹንና ካህናቱንም ማንም ሳይቀር በኢዝራኤል ገደላቸው። ተነስቶም ወደ ሰማርያ ሄደ። በመንገድም ወዳለው ወደ በግ ጠባቂዎች ቤት በደረሰ ጊዜ ኢዩ ከይሁዳ ንጉሥ ከአካዝያስ ወንድሞች ጋር ተገናኝቶ እናንተ እነማን ናችሁ አለ። እነርሱም እኛ የአካዝያስ ወንድሞች ነን፣ የንጉሡንና የእቴጌይቱን ልጆች ደህንነት ለመጠየቅ እንወርዳለን አሉት። እርሱም በሕይወታችሁ ያዟቸው አለ። ያዟቸውም። በበግ ጠባቂዎችም ቤት አጠገብ ባለው ጉድጓድ 42 ሰዎች ገደሏቸው፣ ማንንም አላስቀረም።
ከዚያም በሄደ ጊዜ የሬካብን ልጅ ኢዮናዳብን ተገናኘው። ደህንነቱንም ጠይቆ ልቤ ከልብህ ጋር እንደሆነ ያህል ልብህ ከልቤ ጋር በቅንነት ነውን? አለው። ኢዮዳብም እንዲሁ ነው አለው። ኢዩም እንዲሁ እንደሆነስ እጅህን ስጠኝ አለ። እጁንም ሰጠው። ወደ ሰረገላውም አውጥቶ ከእርሱ ጋር አስቀመጠውና ከእኔ ጋር ና፣ ለእግዚአብሔርም መቅናቴ ነህ አለው። በሰረገላውም አስቀመጠው። ወደ ሰማይም በመጣ ጊዜ ለኤልያስ እንደተናገረው እንደ እግዚአብሔር ቃል እስኪያጠፋው ድረስ ከአክዓብም በሰማይ የቀረውን ሁሉ ገደለ። ኢዩም ሕዝቡን ሁሉ ሰብስቦ አክዓብ በኣልን በጥቂቱ አመለከው፣ ኢዩ ግን በብዙ ያመልከዋል። አሁንም የበኣልን ነቢያት ሁሉ አገልጋዮችንም ሁሉ ካህናቱንም ሁሉ ወደ እኔ ጥሩ፣ ማንም አይቅር፣ ለበኣል ታላቅ መሥዋዕት አቀርባለሁ፣ የቀረውም ሁሉ በሕይወት አይኖርም አላቸው። ኢዩም የበኣልን አገልጋዮች ያጠፉ ዘንድ በተንኮል ይህን አደረገ። ኢዩም ለበኣል ዋና ጉባኤ ቀድሱ አለ። እነርሱም አወጁ። ኢዩም ወደ እስራኤል ሁሉ ላከ። የበኣልም አገልጋዮች ሁሉ መጡ። ሳይመጣ የቀረ አንድስ እንኳ አልነበረም። ወደ በኣልም ቤት ገቡ። የበኣልም ቤት ከዳር እስከ ዳር ድረስ ሞልቶ ነበር። ዕቃ ቤቱንም ለበኣል አገልጋዮች ሁሉ ልብስ አወጣ አለው። ልብሱንም አወጣላቸው። ኢዩም የሬካብም ልጅ ኢዮናዳብ ወደ በኣል ቤት ገቡ። የበኣልንም አገልጋዮች መርምሩ፣ ከበኣልም አገልጋዮች ብቻ በቀር እግዚአብሔርን ከሚያመልኩ ወገን በእናንተ ዘንድ አንድስ እንኳ እንዳይኖር ተመልከቱ አላቸው። የሚያጠቃልል መሥዋዕትና ሌላ መሥዋዕትም ያቀርቡ ዘንድ ገቡ። ኢዩም በእጃችሁ አሳልፌ ከምሰጣችሁ ሰዎች አንድ ሰው ያመለጠ እንደሆነ ነፋሱ በዚያ ነፋስ ፋንታ ትሆናለች ብሎ በውጪ 80 ሰዎችን አዘጋጅቶ ነበር። የሚያጠቃልለውንም መሥዋዕት አቅርበው በፈጸሙ ጊዜ ኢዩ ዘበኞቹንና አለቆቹን ግቡና ገደሏቸው፣ አንድም አይውጣ አላቸው። በሰይፍም ስለት ገደሏቸው። ዘበኞችና አለቆችም ወደ ውጪ ጣሏቸው። ወደ በኣልም ቤት ከተማ ሄዱ። ከበኣልም ቤት ሐውልቶቹን አወጡ፣ አቃጠሏቸውም። የበኣልን ሐውልት ቀጠቀጡ፣ የበኣልንም ቤት አፈረሱ። እስከ ዛሬም ድረስ የውዳቂ መጣያ አደረጉት። እንዲሁም ኢዩ በኣልን ከእስራኤል አጠፋ። ነገር ግን እስራኤልን ካሳተው ከናባጥ ልጅ ከኢዮብርዓም ኃጢአት ከቤቴልና በዳን ከነበሩት ከወርቁ አንበሶች ኢዩ አልራቀም። እግዚአብሔርም ኢዩን በፊቴ ቅን ነገር አድርገሃልና በልቤም ያለውን ሁሉ በአክዓብ ቤት ላይ አድርገሃልና ልጆችህን እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው። ኢዩ ግን በእስራኤል አምላክ በእግዚአብሔር ሕግ በፍጹም ልቡ ይሄድ ዘንድ አልተጠነቀቀም። እስራኤልንም ካሳተው ከኢዮብርዓም ኃጢአት አልራቀም። በዚያም ወራት እግዚአብሔር እስራኤልን ይከፋፍላቸው ዘንድ ጀመረ። አዛሄልም በእስራኤል ዳርቻ ሁሉ መታቸው። በዮርዳኖስ ምስራቅ ያለውን የገለአድን አገር ሁሉ በአርኖን ወንዝ አጠገብ ካለችው ከአርኤኖን ጀምሮ የጋድንና የሮቤልን የምናሴንም አገር ገለአድንና ባሳንን መታ። የቀረውም የኢዩ ነገር የሠራውም ሥራ ሁሉ ጭከናም ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዩም ከአባቶች ጋር አንቀላፋ፣ በሰማርያም ቀበሩት። በፋንታውም ልጁ ኢዮአካዝ ነገሠ። ኢዩም በሰማርያ በእስራኤል ላይ የነገሰበት ዘመን 28 ዓመት ነበር። የአካዝያስም እናት ጎቶልያ ልጇ እንደሞተ ባየች ጊዜ ተነስታ የመንግሥት ዘር ሁሉ አጠፋች። የንጉሡ የኢዮራም ልጅ አካዝያስ እህት ዮሳቤት የአካዝያስን ልጅ ኢዮአስን ወስዳ ከተገደሉት ከንጉሥ ልጆች መካከል ሰረቀችው። እርሱንና ሞግዚቱን ወደ እልፍኝ ወሰደች። እንዳይገደልም ከጎቶልያ ሸሸጉት። በእርሷም ዘንድ ተሸሽጎ በእግዚአብሔር ቤት 6 ዓመት ያህል ተቀመጠ። ጎቶልያም በምድር ላይ ነገሰች። በሰባተኛውም ዓመት በዮዳሄ ልኮ በከራውያን በዘበኞች ያሉትን የመቶ አለቆች ወሰደ። ወደ እግዚአብሔርም ቤት አገባቸው። ከእነርሱም ጋር ቃል ኪዳን አደረገ። በእግዚአብሔርም ቤት አማላቸው። የንጉሡንም ልጅ አሳያቸው። እንዲህም ብሎ አዘዛቸው፣ እንዲህ አድርጉ፣ በሰንበት ቀን ከምትገቡት ከእናንተ ከ3 አንዱ እጅ የንጉሡን ቤት ዘብ ጠብቁ። ከእናንተ ከ3 አንዱ እጅ በሱር በር ሁኑ፣ አንዱም እጅ ከዘበኞች ቤት በኋላ ባለው በር ሁኑ። ቤቱንም ጠብቁ፣ ከልክሉም። ከእናንተም በሰንበት ቀን የምትወጡት 2 እጅ በንጉሥ ዙሪያ ሆናችሁ የእግዚአብሔርን ቤት ጠብቁ።
ንጉሡንም በዙሪያ ክበቡት፣ የጦር ዕቃችሁንም በእጃችሁ ይሁን፣ በሰልፋችሁ መካከል የሚገባ ይገደል። ንጉሡም በወጣና በገባ ጊዜ ከእርሱ ጋር ሁኑ። መቶ አለቆቹም ካህኑ ዮዳሄ ያዘዘውን ሁሉ አደረጉ። ከእነርሱም እያንዳንዱ በሰንበት ይገቡ የነበሩትን በሰንበቱም ይወጡ የነበሩትን ሰዎች ይዘው ወደ ካህኑ ወደ ዮዳሄ መጡ። ካህኑም በእግዚአብሔር ቤት የነበረውን የንጉሡን የዳዊትንና ጋሻና ጦር ሁሉ ለመቶ አለቆች ሰጣቸው። ዘበኞቹም ሁሉ እያንዳንዳቸው የጦር ዕቃቸውን በእጃቸው ይዘው በንጉሡ ዙሪያ ከቤቱ ቀኝ እስከ ቤቱ ግራ ድረስ በመሠዊያውና በቤቱ አጠገብ ቆሙ። የንጉሡም ልጅ አውጥቶ ዘውዱን ጫነበት፣ ምስክሩንም ሰጠው። ቀብተውም ንጉሥ አደረጉትና ንጉሡ 1000 ዓመት ይንገሥ እያሉ እጃቸውን አጨበጨቡ። ጎቶልያም የሰራዊቱንና የሕዝቡን ድምፅ በሰማች ጊዜ ወደ ሕዝቡ ወደ እግዚአብሔር ቤት መጣች። እነሆም ንጉሡ እንደተለመደው በአምዱ አጠገብ ቆሞ ከንጉሡም ጋር አለቆችና መልእክተኞች ቆመው አየች። የአገሩም ሕዝብ ሁሉ ደስ ብሏቸው እንደ መለከት ይነፉ ነበር። ጎቶልያምም ልብሷን ቀዳ ዓመፅ ነው፣ ዓመፅ ነው ብላ ጮኸች። ካህኑም ዮዳሄ በጭፍራው ላይ የተሾሙትን የመቶ አለቆች ወደ ሰልፉ መካከል አውጡት፣ የሚከተላትንም በሰይፍ ግደሉት ብሎ አዘዛቸው። ካህኑ በእግዚአብሔር ቤት አትገደል ብሏልና። እጃቸውንም በእርሷ ላይ ጫኑ። በፈረሱም መግቢያ መንገድ ወደ ንጉሥ ቤት ወሰዷት፣ በዚያም ገደሏት። ዮዳሄም የእግዚአብሔር ሕዝብ ይሆን ዘንድ በእግዚአብሔር በንጉሥ በሕዝቡ መካከል ቃል ኪዳን አደረገ። ደግሞም በንጉሡና በሕዝቡ መካከል ቃል ኪዳን አደረገ። የአገሩም ሕዝብ ሁሉ ወደ በዓል ቤት ሄደው አፈረሱት፣ መሠዊያዎቹንና ምስሎቹን አደቀቁ። የበዓልንም ካህን ማታንን በመሠዊያው ፊት ገደሉት። ካህኑም ለእግዚአብሔር ቤት አስተዳዳሪዎችን ሾመ። መቶ አለቆቹንና ካራውያንንም ዘበኞችንና የአገሩንም ሕዝብ ሁሉ ወሰደ። ንጉሡንም ከእግዚአብሔር ቤት አወረዱት። በዘበኞችም በር መንገድ ወደ ንጉሡ ቤት አመጡት። በነገሥታቱም ዙፋን ተቀመጠ። የአገሩም ሕዝብ ሁሉ ደስ አላቸው። ከከተማይቱም ጸጥ አለች። ጎቶልያምም በንጉሡ ቤት አጠገብ በሰይፍ ገደሉት። ኢዮአስም መንገሥ በጀመረ ጊዜ የ7 ዓመት ልጅ ነበረ። በኢዩ በሰባተኛው ዓመት ኢዮአስ መንገሥ ጀመረ። በኢየሩሳሌምም 40 ዓመት ነገሠ። እናቱም ሳቢያ የተባለች የቤርሳቤ ሴት ነበረች። ካህኑ ዮዳሄም ያስተምረው በነበረ ዘመን ሁሉ ኢዮአስ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶቹ ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶቹ ላይ ባሉት መስገጃዎች ይሰዋና ያጥን ነበር። ኢዮአስም ካህናቱን ወደ እግዚአብሔር ቤት የሚገባውን የተቀደሰውን ገንዘብ ሁሉ ስለ ነፍሱም ዋጋ የሚቀበርለትን ሁሉ ገንዘብ በልባቸው ፈቃድ ወደ እግዚአብሔር ቤት የሚያጡትን ገንዘብ ሁሉ ከካህናቱ እያንዳንዱ ሰው ከሚያመጣው ይሰዱ፣ በመቅደሱም ውስጥ የተናዱትን ይጠግኑበት አላቸው። ነገር ግን እስከ ንጉሡ እስከ ኢዮአስ እስከ 23ኛው ዓመት ድረስ በመቅደሱ ውስጥ የተናዱትን ካህናቱ አልጠገኑትም ነበር። ኢዮአስም ካህኑን ዮዳሄንና ካህናቱን ጠርቶ በመቅደሱ ውስጥ የተናዱትን ስፍራዎች ስለምን አትጠግኗቸውም? ከእንግዲህ ወዲያ ገንዘቡ ለቤቱ መጠገኛ ይሰጥ እንጂ ከማያመጡት ሰዎች አትቀበሉ አላቸው። ካህናቱም ሕዝቡን ገንዘቡን አንወስድም፣ በቤቱም ውስጥ የተናዱትን አንጠግንም ብለው እሺ አሉ። ካህኑ ዮዳሄ ግን ሳጥን ወስዶ መክደኛውን ነደለው፣ በመሠዊያውም አጠገብ ወደ እግዚአብሔር ቤት በሚገቡት መግቢያ በስተቀኝ አኖረው። ደጁንም የሚጠብቁ ካህናት ወደ እግዚአብሔር ቤት የሚመጣውን ገንዘብ ሁሉ ያኖሩበት ነበር። በሳጥንም ውስጥ ብዙ ገንዘብ መኖሩን ባዩ ጊዜ የንጉሡ ጸሐፊና የካህናቱ አለቃ ይመጡ ነበር። በእግዚአብሔርም ቤት የተገኘውን ቆጥረው በከረጢት ውስጥ ያኖሩት ነበር። የተመዘነውንም ገንዘብ የእግዚአብሔርን ቤት ለመስራት በተሾሙት እጅ ይሰጡ ነበር። የተናደውን የእግዚአብሔርን ቤት ለመጠገን መክፈል ለሚያሻቸው ሁሉ ድንጋይና እንጨት ይገዙ ዘንድ የእግዚአብሔርን ቤት ለሚሰሩ አናጢዎች፣ ሰራተኞች፣ ግንበኞችና ድንጋይ ወቃሪዎች ይሰጡት ነበር። ነገር ግን ወደ እግዚአብሔር ቤት ከሚመጣው ገንዘብ ለእግዚአብሔር ቤት ከሚሆኑት የብር ጽዋዎችና ጉጠቶች፣ ድስቶችም፣ መለከቶችም፣ የወርቅና የብር ዕቃዎችም አልተሰሩም ነበር። ነገር ግን ለሚሰሩት ይሰጡት ነበር። የእግዚአብሔርንም ቤት ጠገኑበት። ለሰራተኞቹ የሚከፍሉ ዘንድ ገንዘቡን የሚወስዱትን ሰዎች አይቆጣጠሯቸውም ነበር፣ በታማኝነት ይሰሩ ነበርና።
ስለ በደልና ስለ ኃጢአት መስዋዕት የቀረበውንም ገንዘብ ለካህናት ነበር እንጂ ወደ እግዚአብሔር ቤት አያገቡትም ነበር። በዚያም ወራት የሶርያ ንጉሥ አዛሄል ወጥቶ ጌትን ወጋ፣ ያዘውም። አዛሄልም ወደ ኢየሩሳሌም ለመውጣቱ ፊቱን አቀና። የይሁዳም ንጉሥ ኢዮአስ አባቶቹ የይሁዳ ነገሥታት ኢዮሳፍጥና ኢዮራም፣ አካዝያስም የቀደሱትን ቅዱስ ነገር እርሱም የቀደሰውን በእግዚአብሔርም ቤትና በንጉሡ ቤት መዛግብት የተገኘውን ወርቅ ሁሉ ወሰደ። ወደ ሶርያም ንጉሥ ወደ አሳሄል ላከው። እርሱም ከኢየሩሳሌም ተመለሰ። የቀረውም የኢዮአስ ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በባሪያዎች ውስጥ ተነስተው አመጹበት፣ ወደ ሲላ በሚወርደው መንገድ በሚሎ ቤት ገደሉት። ባሪያዎቹም የሰማዕት ልጅ ዮዛከርና የሾሜር ልጅ ዮዛባት መቱት፣ ሞተም። በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም አሜስያስ በፋንታው ነገሠ። በይሁዳ ንጉሥ በአካዝያስ ልጅ በኢዮአስ በ23ኛው ዓመት የኢዩ ልጅ ኢዮአካዝ በእስራኤል ላይ በሰማርያ ነገሠ። 17 ዓመት ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልንም ያሳተውንና የናባጥን ልጅ የኢዮብርአምን ኃጢአት ተከተለ፣ ከእርሷም አልራቀም። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። በዘመኑም ሁሉ በሶርያው ንጉሥ በአዛኤል እጅ በአዛሄልም ልጅ በወልደ አዴር እጅ አሳልፎ ይሰጣቸው ነበር። ኢዮአካዝም እግዚአብሔርን ለመነ። እግዚአብሔርም የሶርያ ንጉሥ እስራኤልን ያስጨነቀበትን ጭንቀት አይቷልና ሰማው። እግዚአብሔርም ለእስራኤል ታዳጊ ሰጠ፣ ከሶርያውያንም እጅ ዳኑ። የእስራኤልም ልጆች እንደ ቀድሞው ጊዜ በድንኳናቸው ተቀመጡ። ነገር ግን በእርሷ ሄዱ እንጂ እስራኤልን ካሳተው ከኢዮርብዓም ቤት ኃጢአት አራቁም። ደግሞም የማምለኪያ አጸድ በሰማርያ ቆሞ ቀረ። ለኢዮአካዝም ከ50 ፈረሰኞች ከ10 ሰረገሎች ከ10,000 እግረኞች በቀር ሕዝብ አልቀረለትም። የሶርያ ንጉሥ አጥፍቷቸዋልና በአውድማውም እንዳለ እብቅ አድቋቸዋልና። የቀረውም የኢዮአካዝ ነገር ያደረገውም ሁሉ ጭከናውም በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአካዝም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። ልጁም ዮአስ በፋንታው ነገሠ። በይሁዳ ንጉሥ በኢዮስያስ በ37ኛው ዓመት በኢዮአካዝ ልጅ ዮአስ በእስራኤል ላይ በሰማርያ ነገሠ። 16 ዓመት ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ባሳተውና በናባጥ ልጅ በኢዮብርአም ኃጢአት ሁሉ ሄደ እንጂ ከእርሷ አልራቀም። የቀረውም የዮአስ ነገር ያደረገውም ሁሉ ከይሁዳም ከአሜስ ጋር የተዋጋበት ጭከና በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዮአስም ከአባቶች ጋር አንቀላፋ፣ ኢዮብርአምም በዙፋኑ ላይ ተቀመጠ። ዮአስም በሰማርያ ከእስራኤል ነገሥታት ጋር ተቀበረ። ኤልሳዕም በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ አባቴ ሆይ የእስራኤል ሰረገላና ፈረሰኞች አለ። ኤልሳዕም ቀስትና ፍላጻዎች ውሰድ አለው። ቀስቱንና ፍላጻዎችንም ወሰደ። የእስራኤልንም ንጉሥ እጅህን በቀስቱ ላይ ጫን አለው። እጁንም ጫነበት። ኤልሳዕም በእጁ በንጉሡ እጅ ላይ ጭኖ የምስራቁን መስኮት ክፈት አለ። ከፈተውም። ኤልሳዕም ወርውር አለ። ወረወረው። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ በሶርያ ላይ የመድኃኒት ፍላጻ ነው፣ እስክታጠፋቸው ድረስ ሶርያውያንን በአፌቅ ትመታለህ አለ። ደግሞም ፍላጻዎቹን ውሰድ አለው። ወሰዳቸውም። የእስራኤልንም ንጉሥ ምድሩን ምታው አለ። 3 ጊዜም መትቶ ቆመ። የእግዚአብሔርም ሰው ተቆጥቶ 5 ወይም 6 ጊዜ መትኸው ኖሮ ሶርያን እስክታጠፋው ድረስ በመታኸው ነበር። አሁን ግን 3 ጊዜ ብቻ ሶርያን ትመታለህ አለ። ኤልሳዕም ሞተ፣ ቀበሩትም። ከቦአምም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን እዩ። ሬሳውንም ከኤልሳዕ መቃብር ጣሉት። የኤልሳዕንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። የሶርያም ንጉሥ አዛሄል በኢዮአካዝ ዘመን ሁሉ እስራኤልን አስጨነቀ። የነቢዩ ኤልሳዕ ታሪክ የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። ከወደዱት ላይክ በማድረግ ያበረታቱን። እናመሰግናለን። በቀጣይ አስደሳችና አስተማሪ የመጽሐፍ ቅዱስ ታሪኮች እንገናኛለን።